ለክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ። ዛሬ በወላይታ ሶዶ ከተማ ውስጥ ነው የምገኘው። የ20ኛው ዓለም አቀፍ የትምህርት የሳይንስ የባህል ተቋም የሆነው ዩኔስኮ የወላይታ ዘመን መለወጫ የሆነውን ጊፋታን እንግዲህ በዩኔስኮ ተመዝግቧል። በዩኔስኮ መመዝገቡ የወላይታ ዘመን መለወጫ ጊፋታ ለባህሉ እንዲሁም ለማህበረሰቡ እንዲሁም ለሀገር ያለው ፋይዳ ምን ይመስላል ብዬ ለመጠየቅ እንግዲህ እዚህ ተገኝቻለሁ። በየቤታችሁ ሆናችሁ የጥምቀት በዓልን እያከበራችሁ ከኛ ጋር ጥሩ ጊዜ እንድታሳልፉ ጋብዛችኋለሁ። በያላችሁበት መልካም በዓል ይሁንላችሁ። አሹር እንኳን ደህና መጣሽ። እንኳን ደስ ያለዎት። እንኳን አብሮ ደስ አለ። እንኳን ደህና መጣሽ። እንኳን ለጥምቀት በዓል በሰላም አደረሰሽ። የወላይታ ዘመን ብሔር ዘመን መለወጫ ጊፋታ ዘንድሮ ታህሳስ 1 2018 ዓ.ም ህንድ ኒው ዴሊ ላይ በተካሄደው ዩኔስኮ ስብሰባ ላይ የዓለም የማይዳሰስ ቅርስ ሆኖ ተመዝግቦልናል። በዚህ እጅግ በጣም ደስ ብሎኛል። ህዝባችንም በጣም ደስ ብሎት አሁን ደስታውን እያጣጣመ ያለበት ሁኔታ ነው ያለው። ጊፋታ የወላይታ ብሔር የዘመን መለወጫ በዓል ነው። ትርጉሙ ያው ጊፋታ ማለት ታላቅ ማለት ነው። ታላቅ ማለት ነው። የመጀመሪያ ማለት ነው። በኩር ማለት ነው። በሌላ ገላለጽ ደግሞ ጊፋታ ማለት መሻገር ማለት ነው። ከአሮጌው ወደ አዲሱ መሻገር። ስለዚህ ምክንያቱም ጊፋታ በወላይታ ካሌንደር ወይም የጊዜ አቆጣጠር የመጀመሪያ ወር ስያሜ ነው ጊፋታ። ስለዚህ ታላቅ በጊፋታ ወር የተወለደች ሴት ጊፋቴ ትባላለች። ወንድ ከሆነ ጊፋቶ ተብሎ ይጠራል። ዩኔስኮ ላይ አንድ ቅርስ ለማስመዝገብ እጅግ በጣም በርካታ ሂደቶችን ያልፋል። ዩኔስኮ የራሱ የሆነ ክራይቴሪያ አለው። ቅርሶችን ኢቫሉዌት የሚያደርግበት የራሱ በርካታ መስፈርቶች አሉ። እነዚህ መስፈርቶች ከጅምር ጀምሮ ይሄን ስራ ስንጀምር 15 ዓመታትን የቆየ ሂደት ነው። ያምቡሌ ያምቡሌ ያንተላለና ያምቡሌ ያምቡሌ ያንተላለው አነ ያምቡሌ ያምቡሌ ያንተላለውና ያምቡሌ ያምቡሌ ያንተላለውና እያሉ ሄቡላይሎሜ ሄቡላይሎሜ ሸሎሜ ሄቡላይሎሜ ሸሎሜ ሄቡላይሎሜ ሄቡላይሎሜ ይህም ዘፋናቸው ነው። እንዲህ እያሉ በቃ ይዘፍናሉ። ሌሎች ወጣቶች ደግሞ አሁን ያልኩትን ባል የሌለ ሊሉ ይችላሉ። ባላይ ሰው ኖረ ብሎ መዝፈን ይችላሉ። ትላልቅ ሰዎች ደግሞ ለከ ሀያ ለከ ሀያ 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 ለከ ሀያ ለከ ሀያ 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 ለከ ሀያ ላለ ሀያ ለከ የትላልቅ ሰዎች ዘፈን ነው። በዚህ ሁሉ ጭፈራ አለበት። በዚህ ሁሉ ጭፈራ ትላልቅ ሰዎች በትላልቅ ሰዎች እጅግ በጣም ያምራል። ምክንያቱም ሆለከ እያለም ሀያ ያለከ እያለም ይርጥብ ነገር ከባራዳፍ እያንዳንዱ ሰው ሰብሮ እየወሰደ አብዛኛው እንዲህ ተቃቅፈው ስተፍን የተወሰኑቱ 3 እና 4 ከዛ መካከል እየወጡ ይህንን እንጨት ልምላሜ ያለውን እንጨት ይዘው ይጨፍራሉ። ከፊት ለፊታቸው ይሄዳሉ። ትልቅ ውበት ነው እሱ። ትልቅ ግርማ ሞገስ ነው የሚሰጠው። የተለያየ ቦታ የሄዱ ሰዎች የሚሰበሰቡት በጊፋታ ጊዜ ነው። ስለዚህ ቤተሰብ ጋር የሚገናኙበት እንደ ብሪጅ ሆኖ የሚያገለግለው። በዚህ ወቅት እንግዲህ የተጣሉ ሰዎች እርቅ የሚፈጸምበት ወር ውስጥ ቢኖር ይሄ ጊፋታ ወር
የተጣላ ማንም ሰው በግፋታ ጊዜ ይታረቃል። ሚስት ከባል ጋር ብትጣላ፣ ወንድም ከወንድም ጋር ቢጣላ፣ አባት ከልጅ ጋር ቢጣላ፣ እናት ከልጅቷ ጋር ብትጣላ ሁሉም ይሄ ስርዓት ከመፈጸሙ በፊት ቀድሞ እርቅ ይወርዳል። ይሄ ሶሻል እንትኑ በጣም ከፍ ያለ ነው። ዩኔስኮ 2003 ላይ አንድ ኢንታንጂብል ካልቸራል ወይም የማይዳሰስ ባህላዊ ቅርስ በዩኔስኮ ሊመዘገብ የሚችልባቸው 5 ያህል ዶሜኖችን አስቀምጧል። ከዛ መካከል 2ቱንም 3ቱንም አሟልቶ የተመዘገቡ አሉ። አሁን ኢትዮጵያ አሁን ቀደም ሲል ተመዘገቡ 6ቱ 2ቱንም 3ቱንም አሟልቶ አንደኛ ያው የራሱ አንደኛ ራሱ ፌስቲቫል መሆኑን ማህበረሰቡ በጋራ የሚያከብረው ባህል መሆኑን ለተፈጥሮና ለዓለምና ለተፈጥሮ ያለው እውቀት እዛ ውስጥ መገለጽ አለበት። ያው የዩኒቨርስ የአጽናፈ ሰማይ እውቀትንም ጭምር ያካተተ ለዕደ ጥበብ ያለው ስፍራ እንደገና ለኪነ ጥበብ እነኚህ ወደ 5 የሚሆኑ የራሱ መስፈርቶች አሉ። በጣም በሚገርም ሁኔታ ጊፋታ 5ቱንም በማሟላት የተመዘገበ ቅርስ ነው። ወላይታ እንግዲህ በኢትዮጵያ ውስጥ ካሉ ብሔር ብሔረሰቦች ውስጥ አንዱ ነው። ጊፋታ ብሔሩ ለዘመናት ጠብቆ ያቆየው የብሔሩ ሀብት ነው እና ይሄ በዩኔስኮ መመዝገቡ እጅግ በጣም በርካታ ጠቀሜታ አለው ለሀገራችን ለኢትዮጵያ ማለት ነው። ኢትዮጵያ የብዛ ባህል የብሔር ብሔረሰቦች ሀገር፣ የተለያዩ ልዩነቶች ያላት ሀገር፣ ይሄን ደግሞ ልዩነቶችን እያጣጣመች ያለች ሀገር፣ ያንን ሁሉ ልዩነቶችን ማስተናገድ የምትችል ሀገር እና ህዝቦች የራሳቸውን ባህል ለማሳደግ ምቹ ሁኔታ የፈጠረ አገር ከመሆኑ የተነሳ ነው እንግዲህ ይሄን ጊፋታን በዚህ አይነት መልክ ለማስመዝገብ የተቻለውና እንደ ሀገር በጣም በርካታ ጠቀሜታዎች አሉ። አንደኛ ኢትዮጵያን ብዙ ቅርስ በዩኔስኮ በማስመዝገብ ኢትዮጵያ እንድትታወቅ ያደርጋል። ስለዚህ ከዚህ ጋር ለምሳሌ እንደ መስቀል በዓል፣ ፊንጫ ጨምበላላ፣ ኢሬቻ፣ ጌዲዮ፣ ኮንሶ መልክዓ ምድር ጋር ይሄ ሲጨመርበት የኢትዮጵያን ቪዚቢሊቲ በዓለም ላይ ከፍ ያደርጋል። በርካታ የተለያየ አይነት ነገር ያላት ሀገር፣ በጣም ብዙ ዳይቨርሲቲ ያላት ሀገር መሆኗን በዓለም ላይ ኢትዮጵያን ያስታውቃል። የጥምቀትን በዓለም ቢሆን የመስቀል ደመራም ቢሆን ሌሎች በዓላት ትልቁ ነገር አንደኛ እንደ ቅርስ ተጠብቆ ትውልድ ተሻጋሪ እንዲሆን ለማድረግ ይጠቅማል። አንድን ቅርስ በዩኔስኮ ማስመዝገብ የመጨረሻ ግብ አይደለም። ትልቁ ግብ ምንድነው? ቅርሱን ማህበረሰቡ ጠብቆ ትውልድ ተሻጋሪ እንዲሆን ማድረግ። ጊፋታን ለተለያዩ ዓላማ መጠቀም አለብን። አንዱ ቱሪስትን ወደ ዞናችን ወደ ኢትዮጵያ የምናመጣበት ነው። አሁን ኢትዮጵያ ውስጥ ያሉ በዓላት በሚከበሩበት ጊዜ በርካታ ቱሪስቶች ይሄን ጉብኝት ለማድረግ ወደ ኢትዮጵያ ይመጣሉ። ስለዚህ ከዚህ በኋላ ጊፋታ በዓለም ላይ ስለታወቀ በዩኔስኮ ማህደር ላይ ስላለ ያንን ያየ ሁሉ ወደ ኢትዮጵያ ሲመጣ አንደኛ ጊፋታ በእኛ በምናከብርበት ጊዜ የመስቀል በዓል ቅርብ ለቅርብ ነው የሚከባበሩት ማለት ነው። ስለዚህ ለመስቀል የሚመጣ ለመስቀል የሚመጣ ጊፋታውንም አይቶ ኢትዮጵያ እንዴት አይነት ውብ ሀገር እንደሆነች የተለያየ ባህል ያላት ሀገር እንደሆነች ለማሳየት ቱሪስቶች በብዛት ይመጣሉ። ከዚህ በፊትም ሲመጡ ነበር። አሁን ደግሞ የበለጠ ይጨምራል የቱሪስት ፍሰት። የሰው ልጆች ወካይ ቅርስ ማለት የሁሉም ህዝብ ማለት መጀመሪያ የአንድ ማህበረሰብ ነው ጥበቃና እንክብካቤ የሚያደርግለት። ከዛ ቀጥሎ የአገር ቅርስ ሆኖ መላው የአገሪቱ ህዝብ የኢትዮጵያ ህዝብ ጥበቃ እንክብካቤ ያደርግለታል። ከዛ በተረፈ ዓለም አቀፍ
በዓለም አቀፍ ደረጃ ለዚህ ጉዳይ ጥንቃቄ የሚያደርግ ተቋም አገኘ ማለት ነው። በዓለም አቀፍ ክርስትና ማለት ስለዚህ የህዝብ በዓል ነው፣ የዓለም ህዝብ በዓል ነው። ስለዚህ የዓለም ህዝብ በዓሉን ለማክበር በበዓሉ ወቅት ወደዚህ አካባቢ ይመጣል። ስለዚህ ይሄን ወደዚህ አካባቢ የመጣን ህዝብ በዓሉ ላይ ያለውን ሁኔታ አመጋገቡን ወይም ሰው ዳንሱን፣ ጨዋታውን፣ የህዝቡ ሁኔታ አይቶ ቱሪስቶች መመለስ የለባቸው። የቱሪስቶችን የቆይታ ጊዜ በአካባቢው ላይ መጨመር ያስፈልጋል። ቱሪስቶች ለአንድ ቀን ለሁለት ቀን የመጡ ከሆነ አካባቢው ሳቢ ከሆነ 5-6 ቀን ይቆያል። እዛን ጊዜ አገሪቱ ከፍተኛ የሆነ ገቢ ታገኛለች። ጥምቀት እንግዲህ ሃይማኖታዊ በዓል ነው። እኛ አካባቢ በእምነቱ ተከታዮች ዘንድ በከፍተኛ ስነ ስርዓት የሚከበር እጅግ ደማቅ በዓል ነው። ያው ከናባባሉ ለድምቀት ያልሆነ ቀሚስ ይበጣጠስ ይባላል። ሁሉም ነገር ለጥምቀት ተብሎ ከፍተኛ ዝግጅት ተደርጎ የሚከበር በዓል ነው። አሁን የጥምቀት በዓል የአደባባይ ቱሪዝም፣ በአደባባይ የሚታይ ቱሪዝም ማለት። ስለዚህ ውጫውያን ይሄንን ወቅት ጠብቀው ነው ወደ ኢትዮጵያ የሚመጡት። ለሀገራችን ትልቅ ፋይዳ አለ። ከውጭ ጎብኚዎች ይመጣሉ፣ ሀገር ትታያለች፣ ትታወቃለች። በዚህ ምክንያት ራሱ ሌላው ቀር የኢኮኖሚ መነቃቃትን ይፈጥራል እና በዩኔስኮ መመዝገቡ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ለኢትዮጵያውያን ኩራት፣ ለሁሉም ቤተ እምነቶች ኩራት ነው። ስለዚህ ይሄ ልዩና ድንቅ በዓል ነው። የሁላችን በዓል ነው። አብረን የምናከብረው ነው። የሁላችን የጋራ ሀብታችን ነው። የጋራ በዓላችን ነው። በዩኔስኮ መመዝገቡ እጅግ በጣም የሚያስደስተን በጣም ዩኔስኮ በአገራችን በርካታ ቅርሶችን መዝግቧል። የሚዳሰሱና የማይዳሰሱ ቅርሶች ተብሎ ተመዘግበዋል። አሁን የማይዳሰሱትን ማንሳት ካስፈለገ ያው አንዱ የጥምቀት በዓል ነው። ሌላው የመስቀል ደመራ በዓል ነው። የገዳ ስርዓት ኢትዮጵያ ያስመዘገበችው የማይዳሰስ ቅርስ ነው። የሲዳማ ፍቼ ጫምባላላ የዘመን መለወጫ በዓል እሱም ሌላው ነው። ሌላው የሀረሪ ሸዋሊድ በዓል ሌላኛው በዓለም አቀፍ ቅርስነት የተመዘገበ ነው። ሌላው አሁን አምና የተመዘገበው ሄሪሴ የሚባል የኢሳ ባህላዊ የዳኝነት ስርዓት። ይሄ ደግሞ የጋራ ህዝቡ ኢትዮጵያ ውስጥ ያሉ ኢሳዎች፣ ጅቡቲ ውስጥ ያሉ ኢሳዎች፣ ሶማሌላንድ ላይ ያሉ ኢሳዎች በጋራ ያስመዘገቡት በዓለም አቀፍ ቅርስ የተመዘገበ የማይዳሰስ ቅርስ ነው። ሌላው እንግዲህ አሁን በቅርቡ የተመዘገበው የወላይታ ብሔር የዘመን መለወጫ በዓል ጊፋታ ነው ማለት ነው። 7 ናቸው እስካሁን ኢትዮጵያ ያስመዘገበቻቸው የማይዳሰሱ። የሀገርን የህዝብን ባህል የህዝብን ታሪክ ቦልድ አድርጎ የሚያወጣው ማን ነው? አርት ነው። ስራዎቹ በአርት ይወጣሉ፣ ወደ ህዝብን በአግባቡ ይደርሳሉ። በዚያ ላይ ነው ሰው ከዛ ያገኘ ነው የሚያውቀው፣ ለይቶ የሚያውቀው የእያንዳንዱ ብሔረሰብ ባህል የሚያውቀው በዛ በአርቲስቶች አማካኝነት ነው። አግባብ ያለውን ስራ የህዝብን ባህል በማያሸራርፍ የህዝብን ባህል በማይጎድፍ ልኩ የኛ ሰው አለባበስ አለ፣ የራሱ የቻለ አጨፋፈር አለ። የተፈጠርነው ከዚህ ባህል ውስጥ ስለሆነ ይሄንን የህዝብን ባህል የመጠበቅ ኃላፊነት ሊኖረን ይገባል። በቀጣይ ትልቁ ስራ ሁሉም ማህበረሰብ የወላይታም ህዝብ አጠቃላይ የኢትዮጵያ ቅርስ ስለሆነ የኢትዮጵያን ህዝብ በዓሉን ጠብቆ የማቆየት ስራዎች ናቸው። ቀጥሎ የበዓሉ ማክበሪያ ቦታዎችን የማዘጋጀት፣ ምክንያቱም የዓለም ህዝብ ቅርስ ሆኗል፣ ዓለም አውቀውታል። ከዚህ አንጻር ተነቃቅቶ ያከብረዋል የሚል ነገር ነው ያለኝ። በረጅም ጊዜ ሂደት የተዳከሙ የበዓሉ እሴቶችን እንደገና ሪቫይቭ እንደገና እንዲያንሰራሩ የማድረግ ስራዎች በስፋት በቀጣይ ይሰራሉ። ለአጠቃላይ ኢትዮጵያ ህዝብ ለማህበረሰቡም በበዓሉ ዙሪያ ሰፊ የግንዛቤ ማስጨበጫ ስራዎች ይኖሩናል።
ለመላው ኢትዮጵያውያን ለመላው ወላይታ ህዝብ እዚህ ወላይታ ዞን ውስጥ የሚኖር ከወላይታ ዞን ውጪ በተለያዩ ኢትዮጵያ ውስጥ የሚኖሩ ከዛም አልፎ ከሀገር ውጪ የሚኖሩ በርካታ የብሔሩ ተወላጆች አሉ። በርካታ ኢትዮጵያውያን አሉ። ለሁሉም ይሄ ግፋታ በዩኔስኮ መመዝገቡ በጣም ደስ ብሎናል። እንደ ዞን አስተዳዳሪ በጣም ደስ ብሎኛል። ሁላችሁንም እንኳን ደስ አላችሁ። ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በየሆስፒታሉ ያላችሁ በሕግ ጥላ ስር ተጠልላችሁ ያላችሁ ወገኖቻችን እንደውም የሀገርን ሉዓላዊነት ለማስከበር በዳር ድንበር ያላችሁ የሰራዊት አባላት በሀገር ውስጥ በውጭም ያላችሁ የህብረተሰብ ክፍሎች ሁላችሁንም በአንድነት በዓሉ የሰላም፣ የፍቅር፣ የአንድነት፣ የበረከት፣ የስምምነት በዓል ያድርግልን። ሀገራችን ኢትዮጵያን ሰላም ያርግልን። በወላይታ ሶዶ ከተማ ውስጥ ተገኝቼ እንግዲህ የጥምቀት በዓልንም እያከበርኩ እንዲሁም ደስታቸውን እየተጋራሁኝ ቆይታ አድርጌያለሁ። እንግዲህ በወላይታ ዘመን መለወጫ ጊፋታ በዩኔስኮ የማይዳሰሱ ቅርሶች መካከል አንዱ ሆኖ ተመዝግቧል። እንግዲህ ማህበረሰቡን በተለያየ መልኩ ደስታውን እየገለጸ ነው የሚገኘው። እኔም ደግሞ እንግዲህ ለሀገር ያለው አስተዋጽኦ ለባህሉ ያለው ፋይዳ ምን ይመስላል የሚለውን እንግዲህ ከተለያዩ አካላት ጋር ቆይታ ለማድረግ ሞክሬያለሁ። እንግዲህ ተመልካቾቻችን ከኔ ጋር ስለነበራችሁ አብራችሁን ስለቆያችሁ በያላችሁበት መልካም ጊዜ ይሁንላችሁ። መልካም በዓል። Yeah, I got that.